ላድርግ ብዬ ሸንደጥ አድርጎ ያስደግጠው ነው ያስነሱኝ። ለሰላም እኮ ቅስቀሳ ላድርግ እኮ ይጠሩ መኪናው እኮ ሪል ስቴት እንደዚህ ያደረገ ሲሉ በቃ ወዲያው ልቤን ቅልሽልሽ ነገር አለኝ። ሰለሞን ተካ እባላለሁ። 45 ዓመት ያገለገልኩ የቲያትር ተዋናይ፣ የፊልም ተዋናይ፣ የማስታወቂያ ባለሙያ ነኝ። እንግዲህ እንደ ማንኛውም ወጣት ልብሽ የሚደነግጥበት ልብሽ የምትደነግጥባት ሴት ትኖራለች። አንድ ሰናይት የምትባል ልጅ አለች። በጣም ነው በቃ የደነገጥኩባት። ኤክስፖ 72 የሚባል ነበር ብሔራዊ ቲያትር ውስጥ ኤክስፖ 72 እዛ የዚህ የስዊድን ፓኮ ፕላስቲክ ነው፣ ክብሪቱን ፕላስቲክ ነው። 1 ብር ነው። 12 ክብሪቶች ነው የሚይዘው፣ ግን 1 ብር ነች። በዛን ሰዓት 1 ብር በጣም በዛን ሰዓት 72 አካባቢ ላይ 73 አካባቢ ላይ ውድ ነው። የሆኑ ጓደኞች ያሉ ጌታቸው ስለሽና አብርሃም የሚባል ሂድና እዛ ድንኳን ውስጥ ቀይ መስቀል ድንኳን አለ። እዛ ቀይ መስቀል ድንኳን ውስጥ ሂድና አንዲት ልጅ አለች፣ ይህንን ብር ስጣት። ኤክስፖስ ለመግባት 2 ብር ነው። ጠቅላላ ወደ 3 ብር ነው የምታወጪው። እሷ ግን በነፃ ስለምትገባ እዛ ኤክስፖ ውስጥ 1 ብር ሰጠኋትና ሰጥቻት እሷ እንድትገዛ ነው። እነሱ ግን የተነጋገሩት ነገር አለ። እኔ ልክ ያንን 1 ብር ይዤ ድንኳን ውስጥ ነች፣ እዚህ የቀይ መስቀል ድንኳን ውስጥ ስገባ እንደው ጠላትሽ ደንገጥ ይበል፣ ልክ ሰዓት ድንግጥ ብዬ ወደቅኩኝ። ፌንት ነው ያደረኩት። ኦልሞስት በ72 አካባቢ ላይ ግፋቢል 21-22 ዓመት ቢሆነኝ አላቅም፣ ግን በጣም ወጣት ነኝ፣ በጣም ከሚገባው በላይ። እሱ አንዴ ፌንታር ስትሬቸር ላይ ያስተኙኝ፣ በቃ ያራግባሉ፣ ምን ይላሉ። እኔ ፌንት ምንም ነገር አላስታውስም፣ ግን የሆነች ሴት አሪፍ የለበሰች ብዥ ብላ ትታየኛለች። ስታለቅስም ይሰማኛል፣ እንደ ጭላንጭል አይነት ነገር። አንቂ መዘምራን ጓድ ይባላል። ይሄ መቼ መሰለሽ? 69 ላይ የዛሬ 45 ዓመት ማለት ነው። ከዛ እሷ አምባሳደር ለካ ታየኛለች። እነ ፀሐዬ፣ እነ ነዋይ ደበበ፣ እነ ኤልያስ ተባባል ብዙ ናቸው፣ ብዙ እነ ሻምበል ብዙ ናቸው። እዛ አምባሳደር ነበር የሚሰሩት እነሱ ራስ ቲያትር ከመሰራቱ በፊት እዛ ይዘፍናሉ፣ እዛ ይሰራሉ። እዛ ለካ ታየኛለች። እኔን በቃ ጸጉሬ በጣም ጎፈሬ ነው፣ ትልቅ ነው፣ አፍሮ ይኸው እንደ ቢዝነስ ሰው እንደሚያየው አይደለም፣ በጣም ትልቅ ነው፣ በጣም እና እንደዚህ እኮ አይህ ነበር እዛ። እና መቼ የሆነን ልጅ የምትዋወቀው እያልኩ ሳስብ ይኸው በእንደዚህ ተገናኘን። አንተ ግን ወደክ እና ምንድነው ተባባልን። ከዛ ቀጠሮ ተያያዘ። ጓደኞቼ ናቸው እንግዲህ የሚያጣብሱ አገናኞች ማለት ነው፣ ድልድዮቼ 7 ሰዓት ሲደርስ እኔ ያንቺ አባት ሽንት ቤት ሄጄ ቆጭ፣ ሆዴ ተበጠበጠ። በቃ ተበጠበጠና እንትን አለኝ፣ አስቀመጠኝ። ፍቅር እንዴት እንደዚህ እንደሚያደርግ አላውቅም። እንግዲህ በወቅቱ የደረሰብኝ ነው። ቆጭ አልኩኝ። ሽንቴ ያላልቃለ፣ ምን ያላልቃለ። በቃ እነሱ ደግሞ ይጠብቃሉ። ጨራረስኩና ልወጣ በቃ አመመኝ፣ ሆዴን ቁርጠት። ስሙ አልኳቸው፣ አልሄድም። በቃ በዚች ቋንቋ እቅጩ ነው የነገርኳቸው። ይሄ እንደዚህ የለ በቃ አልሄድም። ዲያራ ሰለሞን ልጅቷ እኮ እዛ ተጠብቀናለች። ምን ማድረግ ነው አንተ? ወንድ ልጅ አይደለ እንዴ? ምን ማለት ነው እንደዚህ ምናምን ነው። በቃ አልሄድም፣ አሞኛል፣ ሆዴን በጣም ቆርጦኛል። ኧረ እባክህ ቢባል ቢሰራ አልሄድም አልኩኝ። እንደዛ ሆነ። ልጅቷ በጣም አመማት፣ አለቀሰች። ሲነግሩኝ ነው፣ እኔ አላየሁም። አለቀሰች፣ በጣም ታመመች። አበረታተዋት
በቃ አይኑን አላየውም አለች። እኔም ተቀረበኝ እንዴ በሽታ ከሆነ ሆድ ቁርጠት የሚያመጣ ከሆነ ፍቅር ምን ያደርግልኛል? ተባቷ ከስንት ዓመት በኋላ እኔ ካሳንቺስ ነው ያለሁት። ከ10 ዓመት በኋላ የሆነ ማርቸዲስ መኪና ነው ፍንፍኔ ፍሎሃ አለ አይደለም፣ ፍንፍኔ አዳራሽ ከቤተ መንግስቱ ወደ ታች ጋር እኔ በእግሬ ነው በቃ ቤተ መንግስቱን እያቋረጥኩ ያለ ምንድነው ብዬ ዞር ስል ና ምንድነው ብዬ ጠጋ ስል ሰለሞን አይደለህ አለችኝ። አዎ እኔ እኮ ሰናየት ነኝ። እንደገና ኧረ አሁንማ እንዳትወድቅ አለች። 2 ህፃናቶች ወንድና ሴት ናቸው የሚያማምሩ። ይኸው እንግዲህ እህሉ አልፈቀደም፣ ፈጣሪም አልፈቀደውም። ስለዚህ ይኸው አሁን አንድ የደርግ ባለስልጣን ነው፣ ከፍተኛ የደርግ ባለስልጣን ነው። አግብቼ የ2 ልጆችን ሰጥቶኛል። እንግዲህ ካንተ ጋር ብኖር ወይ የሚፈጠረው ነገር አላውቅም፣ ችግር ሊሆን ይችላል። ግን ለማንኛውም ከ10 ዓመት በኋላ ስለተገናኘን ደስ ብሎኛል። እንጠያየቅ። ያን እንደናንተ ጊዜ ሞባይል የለም። የ50 ዓመት ጎረምሳ እያለሁ 50 እሷ ወደ 23 እንደዚህ 24 ዓመት በልጣታለሁ። ልጅ ነች። አሁን ልጆች ሰጥታኛለች። 2 ወንዶች ልጆች፣ አንደኛው ምህረት ይባላል፣ አንደኛው ደግሞ ዳግማዊ ይባላል። ሁለቱም ትርጉም አላቸው። ምህረት አንድ አብሮኝ ያደገ ልጅ አለ፣ ጎበዝ፣ አሁን ኢንጂነር ነው እና በጣም ባለውለታዬ ነው። ልጅ ሆኖ ነው በቃ ልጅ ታላላቆች ታናናሾችን ይዞ የለም እንደዛ። ዳግማዊን ግን እናቱ ነች ያወጣችለት። ትወደኝ ስለነበረ እኔም ወዳ ስለነበረ ዳግማዊ ሰለሞን አለች። እንግዲህ እኔን አየሽ እንዲህ ተወዳጅ ነኝ። ከዛ ያው ዳግማዊ ሰለሞን ተፈጠረ። ያው እግዚአብሔር እንግዲህ ወደ 16 ዓመታችን ነው አሁን በትዳር ዓለም ውስጥ። አይ ጎዳና ህይወት አይደለም። እንዴት እንደሰማው አላውቅም። እንግዲህ እንዴት እንደተሰማ እንደሱ አይደለም። በቃ ከቤተሰብ ወጣሁ። የጎዳና ሳይሆን ከአዳሪ ትምህርት እንደወጣሁኝ ትንሽ 1-2 ቀን 3 ቀን ነው ጎዳና የወጣ ነው። እሱንም ደግሞ መጨረሻ ላይ ከኛ ጋር የወጡ ታላላቆቻችን አብሮ አደጎች አሉ፣ ትንሳኤ ብርሃን ህፃናት ማሳደጊያ፣ እነሱ ጋር ነው ተመልሼ የሄድኩት። ትምህርት ቤቱ አልቀበልም አለኝ። አልቀበልም ሲለኝ ያው እነሱም ታላላቆቼ ናቸው፣ በስራ ዓለም ናቸው ያሉት። ወደ እነሱ ጋር ተመልሼ እንጂ ጎዳና አይደለም። ብሔራዊ ቲያትር እንግዲህ ረጅም ዓመት ነው የሰራሁት። 45 ዓመት። ብሔራዊ ቲያትር ብዙ ገጠመኞች አሉ። አንዴ አሉላ አባ ነጋን ስንሰራ ልምምድ ላይ ነው። ጋሻ ባተ ብዙ ነገር ያሰራል። ለምሳሌ መሪ ተዋናይ ብትሆኝም አጃቢ ትገቢያለሽ፣ የተለያዩ ነገር ትገቢያለሽ። 3-4 አንድ ሰው 3-4-5 ካራክተር ነው የሚጫወተው። ከዛ የተለማመድኩኝ እያለ ብድግ አለና ጋሻ ባተ ትላለህ አለኝ። አለቀስኩ። ደግሞ እንግዲህ አስቢ፣ ይሄ ስንተኛ ዓመት ላይ መሰለሽ? በገባው በ3ኛ ዓመቱ ይሁን 4ኛ ዓመቱ ላይ ነው። እንዴት እንደዚህ ይለኛል? በጣም ስክሪፕቱ የኔ ልጅ ይደነግጣል። ደግሞ ጋሻ ባተ ደስ የሚለው ምልስ ይላል። ደነገጥና እኔ እኮ ላንተ ብዬ ነው። ሁኔታ ምን ካራክተራይዜሽን በጣም አሪፍ ነው፣ በጣም ጎበዝ ነህ፣ ግን ድምፅህ እዚህ ጋር ኘኘኘ ያለ ነው። እሱን አስተካክል ነው ያልኩ። በቃ እንዴት ብዬ ልስራ? እንግዲህ እነዛ ግዘፍ የነሱ ሰዎች አሉ። እና አስናቀች ወርቁ፣ ወጋየሁ ንጋቱ አለ እና ለምጻይ ወዳጇ እና እስካለም ምንሸዋ እነ ሰላማዊት ገብረስላሴ፣ እነዚህ ባሉበት ላይ እንግዲህ እን ስትባይ አስቢ። ጫጩት ነሽ እኮ እነሱ ላይ ብቻ ብዙ ነው። እንዳሁን ድንገት ሆነብኝ እንጂ ብዙ የሚገራሩ የሚያሳዝኑ ብዙ አሉ።
እንግዲህ ከሞላ ጎደል ይህንን ይመስላል። ሌላም ጥያቄ ካለች ደግሞ መልሳለሁ። መስገን የምፈልገው በመጀመሪያ ለዚህ ላደረሰኝ እዚህ ቦታ ላይ እንድቆም ላደረገኝ ከነናቱ መድኃኔዓለም ድንግል ማርያም እናታችን ክብሩን ይሰዱ። መድኃኔዓለም ክብሩን ይውሰድ።